የምንሰማው የእግዚአብሔር ቃል፣ የምንማረው የእግዚአብሔር ቃል፣ የምናደምጠው የእግዚአብሔር ቃል ከኛ ከሰሚዎቹ ጋር የሚዋሃደው ሁላችንም በእምነት ልብ ስንሰማ ነውና አምላካችን እግዚአብሔር ለሁላችንም እምነትን ይጨምርልን። አሜን በሉ። እጅግ መልካም ነበረ ይላል። እስኪ ይህ ቃል ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተ ትሉታላችሁ። እጅግ በሉ እስኪ አንድ ጊዜ ተናገሯ። እጅግ መልካም ነበረ። እጅግ ምን ነበረ? መልካም ነበረ ይላል። ምንድነው እጅግ መልካም ነበር የተባለው? ማን ነው እጅግ መልካም ነበረ የተባለው? እጅግ መልካም ነበረ የሚለው ቃል በዚህ የመጽሐፍ ቅዱስ ክፍል ውስጥ ተጽፎ ስናገኝ በዚህ ዘመን ያለን ክርስቲያኖች ከዚህ የመጽሐፍ ቅዱስ ክፍል ምን እንማራለን? ለሕይወታችን የሚጠቅመንን፣ ለሕይወታችን የምንለወጥበትን፣ የምንባረክበትን ቃል እግዚአብሔር ያስተምረናል። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። አሁን ወደ ትምህርታችን እንግባ። ኦሪት ዘፍጥረት የሚባለው መጽሐፍ በነቢዩ በሙሴ የተጻፈ መጽሐፍ ነው። ሊቀ ነቢያት ሙሴ በብሉይ ኪዳን ካሉት መጻሕፍት መካከል 5ቱን ጽፎልናል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም የሚባሉ እነዚህን 5 መጻሕፍት የጻፈው ሙሴ ነው። ሙሴ ከጻፋቸው ከ5ቱ መጻሕፍት መካከል አንዱ የሆነውና በዛሬው ዕለት በዋናነት የጉባኤያችን የመጀመሪያ ቀን ስለሆነ ወደፊት በሚቀጥሉት ቀናት ለምንማራቸው ትምህርቶች መሰረት የሚሆነንን ደግሞም የሕይወታችንን መነሻና መዳረሻውን እንድናውቀው እንድንረዳ በዚህ ዓለም ላይ ለሚነሱት ለየትኞቹም የማንነት ጥያቄዎች መልስ የሚሆነው መሰረት የሆነው የኦሪት ዘፍጥረት መጽሐፍ ነው። ኦሪት ዘፍጥረት በሁለት ታላላቅ ክፍሎች የሚከፈል መጽሐፍ ነው። በደንብ ያዙ። አሁን ጥሩ ልምድ እያየው ነው። ወረቀት እያደሉ ነበረ። ነገ ተነገ ወዲያ ደግሞ ሌሎቻችሁ ራሳችሁን ቻሉና ማስታወሻና እስክሪፕቶ ይዛችሁ ኑ። ከዚያ ይሄ ልምድ ደግሞ አሁን በሚዲያ ስለሚተላለፍ ብዙ አድባራት ብዙ ቦታዎች እንደሚጠቀሙበት ሙሉ እምነት አለኝ። ነገ ተነገ ወዲያ ሁላችሁም ማስታወሻ ይዛችሁ የምንማረውን የምናደምጠውን ቃል በማስታወሻ ይዘን እንድንማር ያስፈልጋል። ምክንያቱም ይሄ ጉባኤ የተዘጋጀበት ትልቁ ዓላማ ሁላችንም የእግዚአብሔርን ቃል ተምረን የእግዚአብሔርን ቃል ሰምተን በሃይማኖታችን መጽናት እንድንችል ነው። እየሰማችሁ ነው አይደለ? ከዚህ ጉባኤ ምን ተረዳው፣ ከዚህ ጉባኤ ምን ተማርኩኝ፣ ምን አተረፍኩኝ ብለን ሰኞ ዕለት ራሳችንን የማንጠይቅ ከሆነ 3ቱ ቀን እንዲሁ ይሆንብናል ማለት ነው። ስለዚህ ሁላችሁም ማስታወሻችሁን ይዛችሁ ማስታወሻ ለመያዝ ደግሞ እንደው ከትምህርቱ እንዳይጎድልብኝ በቀጥታ ነው ምሰማው የምትሉ ካላችሁ ደግሞ ዘመኑ የቴክኖሎጂ ነው። ሪከርድ ከፍታችሁ በስልካችሁ ደግሞ ድምጹን ማስቀመጥ መያዝ ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘፍጥረት የሚባለው መጽሐፍ 2 ታላላቅ ክፍሎች ያሉት መጽሐፍ ነው። ከምዕራፍ 1 እስከ ምዕራፍ 11 ድረስ ያለው የፍጥረትን መነሻ የሚተርክ ሲሆን ከምዕራፍ 12 እስከ ፍጻሜው እስከ ምዕራፍ 50 ድረስ ያለው ደግሞ የአንድን ቤተሰብ ታሪክ የሚያሳይ ነው። የአብርሃምና የልጅ ልጆቹን ታሪክ የሚያስረዳ መጽሐፍ ነው። ኦሪት ዘፍጥረት መሰረት የሆነ መጽሐፍ ነው። ወገኖቼ ለየትኛውም ጥያቄ መልሱ የሚገኘው ኦሪት ዘፍጥረት በሚባለው መጽሐፍ ነው።
እግዚአብሔር ዓለምን ካለመኖር ወደ መኖር አምጥቶ እንደፈጠረ እግዚአብሔር የሚታየውንና የማይታየውን ሁሉ የፈጠረ የዘላለም አምላክ እንደሆነ እርሱ ግን በባህሪው ልብ በሉ የምናመልከው አምላካችን እግዚአብሔር ዓለም ሳይፈጠር ዘመን ሳይቆጠር በባህሪው የነበረ የዘላለም አምላክ ዘላለማዊ አምላክ እንደሆነ የሚያስረዳን የኦሪት ዘፍጥረት መጽሐፍ ነው። ይህም ብቻ አይደለም። በዚህ መጽሐፍ በዋናነት የምንመለከተው ሰው እንዴት ባለ ክብርና ጸጋ እንደተፈጠረ የሚያስረዳው የኦሪት ዘፍጥረት መጽሐፍ ነው። የመጀመሪያው ሰው አዳም የተፈጠረበት ክብር ከእግዚአብሔር የተቀበለው ጸጋ በምድርና በጠፈር ድረስ ያሉትን ሁሉ እንዲገዛ እንዲቆጣጠር እግዚአብሔር የሰጠውን ክብር የሚያሳየው የኦሪት ዘፍጥረት መጽሐፍ ነው። ከዚያ በመቀጠል የሰው ልጆችን ውድቀት የሚያሳየው የኦሪት ዘፍጥረት መጽሐፍ ነው። ክርስቶስ በሥጋ እንደሚገለጥ የመጀመሪያው የድህነት ተስፋ የተሰጠው በኦሪት ዘፍጥረት መጽሐፍ ነው። መጽሐፉ በሐዲስ ኪዳን ብዙ ጊዜ የተጠቀሰ መጽሐፍ ነው። ክርስቶስ ይህንን መጽሐፍ ጠቅሶ ተናግሯል። ቅዱስ ጳውሎስ ይህንን መጽሐፍ በተደጋጋሚ ጠቅሶ ተናግሯል። በተለይ ዕብራውያን ምዕራፍ 11 ላይ በስፋት የተጠቀሱ አባቶች ታሪካቸው ተጽፎ የሚገኘው በዚህ በኦሪት ዘፍጥረት መጽሐፍ ነው። እነ ሄኖክን ብንመለከታቸው፣ እነ ኖህን ብንመለከታቸው፣ ካህኑ መልከጼዴቅና አብርሃምን፣ እነ ይስሐቅ እነ ያዕቆብን እነዚህን ሁሉ የያዘው ይህ ኦሪት ዘፍጥረት የሚባለው መጽሐፍ ነው። የጸሐፊው ረድኤትና በረከት ከሁላችንም ጋር ትሁን፣ አሜን በሉ። ይህ መጽሐፍ ብዙ ነገሮችን አሁን በቃላት ተተርከው የማያልቁ የነገረ መለኮት ትምህርት የያዘ የፍጥረትን መነሻ የሚናገር እግዚአብሔር ኃያል አምላክ መሆኑን የሚያስረዳ ከሁሉ በላይ ደግሞ ሰው ከእግዚአብሔር ጋር ከኖረ የሚያገኘውን ጸጋ እንደሚናገረው ሁሉ እግዚአብሔር እውነተኛ ዳኛ መሆኑንም የሚያስረዳ መጽሐፍ ነው ኦሪት ዘፍጥረት። እንዴት ካላችሁ 3 ታሪኮችን ተመልከቱ። የመጀመሪያው ኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አዳምን በገዛ ፈቃዱ ከመብላቱ አስቀድሞ ይህንን በበላ ጊዜ በገዛ ፈቃዱ ሞትን ትሞታለህ ብሎ ነግሮታል። ስለዚህ አዳም ከበላ በኋላ በገዛ ፈቃዱ ሞት ተፈርዶበታል። ፈራጁ እግዚአብሔር ነው፣ እውነተኛ ዳኛ ስለሆነ እግዚአብሔር። በመቀጠል ኦሪት ዘፍጥረት ምዕራፍ 6 ላይ በኖህ ዘመን የነበሩ ሰዎች ምድር ቆሸሸች፣ ተበላሸች ተብሎ እንደተጻፈ ከእግዚአብሔር ተለይተው የንስሐ ዕድሜ እንኳን ቢሰጣቸው ያንን የንስሐ ዘመናቸውን ሳይጠቀሙበት በእግዚአብሔር እውነተኛ ዳኛነት ከሰማይ ንፍር ውሃ ዘንቦ እንዳጠፋቸው እግዚአብሔር እውነተኛ ዳኛ መሆኑን የሚያስረዳ የመጽሐፍ ቅዱስ ክፍል ነው። የመጨረሻው ዘፍጥረት ምዕራፍ 19 ላይ ሰዶምና ገሞራ የሚባሉ ከተሞች ጩኸታቸው በእግዚአብሔር ፊት የበዛ እነዚህ ከተሞች አልመለስ ስላሉ በዝሙት ኃጢአት የቆሸሹ ስለሆኑ እግዚአብሔር እሳትና ዲን አዝንቦ ከተማይቱን እንዳጠፋና ጻድቁ ሎጥንና ልጆቹን እንዳዳነ የሚያስረዳ መጽሐፍ ነው የዘፍጥረት መጽሐፍ። እንዲህ በማለት ይጀምራል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። እስኪ በመጀመሪያ በሉ። እግዚአብሔር ሰማይንና ምድርን ፈጠረ። ማንንና ማንን ፈጠረ? መቼ? በመጀመሪያ። በመጀመሪያው እግዚአብሔር ነው። እርሱ ያለው እግዚአብሔር በመጀመሪያ
አለ ነቢዩ ሙሴ። እግዚአብሔር ገልጦለት ነው ይህንን የጻፈው። ከእግዚአብሔር በተቀበለው አስተርእዮ ከእግዚአብሔር በተቀበለው መገለጥ ነው ይህንን መጽሐፍ ሙሴ የጻፈው። ስለዚህ እንደዚህ አለ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ በማለት ይጀምራል። ይህንን ዋና ዋና ሐሳቦቹን እናነሳና ወደ ርዕሳችን እንመጣለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ሰማይ ብለን ስንናገር ይሄ የምናየውን ደመና ሳይሆን ሰባቱን ሰማያትና በውስጧ የሚኖሩትን መላእክትን እግዚአብሔር ከፈጠረ በኋላ ምድርንም ከፈጠረ በኋላ ይሄ በዓይኖቻችን የምናያቸውንም የማናያቸውንም ካለመኖር ወደ መኖር አምጥቶ የፈጠረው እግዚአብሔር ሲመለከት ውሃ በምድር ላይ ምድርን ሸፍኖ ከድኖ ስለነበረ እግዚአብሔር በቃል እየተናገረ ቀድሞ በዝምታ የፈጠራቸውን ከፈጠረ በኋላ በቃል እየተናገረ እርሱ በሚናገረው አንድ ቃል ሁሉ እየተከናወነ ፍጥረታትን ፈጠረ ይላል። በመጀመሪያ ይህ በምድር ላይ የነበረው ምድርን ከድኖ የነበረውን ውሃ እግዚአብሔር እንደዚህ አለ፣ ይክፈል አለ። በቃ እንዲከፈል እግዚአብሔር ተናገረ። ማን ተናገረ? መልሱልኝ፣ ማን ተናገረ? ወገኖቼ እኛ የምናመልከው አምላካችን እግዚአብሔር የሚናገር አምላክ ነው። ምን የሚል አምላክ ነው? መልሱልኝ፣ ምን የሚል አምላክ ነው? የሚናገር አምላክ ነው። ዝም አይልም፣ ይናገራል እግዚአብሔር። ዕብራውያን ምዕራፍ 1 ቁጥር 1 ላይ ብርሃነ ዓለም ቅዱስ ጳውሎስ ሲናገር እንደዚህ አለ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። አስተውሉ ወገኖቼ፣ እግዚአብሔር ቀድሞ በአባቶቻችን ተናገረ፣ በነቢያት ተናገረ። ከዚያ በሥጋ ተገለጠና ራሱ ደግሞ አስተማረ። ማስተማር ብቻ አይደለም፣ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ብሎ ራሱ ክርስቶስ አስተምሮ ከእርሱ እንድንማር ምሳሌ ሆነን አርያ ሆነን ከዚያ በኋላ በሊቃውንት ተናገረ፣ በሐዋርያት ተናገረ። ዛሬም እግዚአብሔር እየተናገረ ነው። ማን እየተናገረ ነው? ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔርን። እግዚአብሔር ተናገረ፣ እንደዚህ አለ፣ እንዲከፈል እግዚአብሔር ተናገረ፣ ይከፈል አለ። ተከፈለ። በላይ ያለውን ውሃ እግዚአብሔር ጠፈር ብሎ ጠራው። በምድር የቀረው ውሃ ምድርን ከድኗት ነበረ። ከዚያ እግዚአብሔር አንድ ቃል ተናገረ፣ ይሰብሰብ አለ። መድኃኔ ዓለም ሐሳባችንን ይሰብስብልን። አሜን በሉ። በእውነት የተበተነውን ትዳር እግዚአብሔር ይሰብስብልን። የተቅበዘበዘውን ትውልድ እግዚአብሔር ይሰብስብልን። ሰው በብዙ መንገድ ተበትኗል። በብዙ መንገድ በሃይማኖቱ ጉዳይ ተበትኗል። እዚህም እዛም የረገጠ ትውልድ ነው። በሥራ ጉዳይ የተበተነ ነው። ኑሮን ለማሸነፍ የተበተነ ነው። ሐሳቡ የተረጋጋ የጸና አይደለም። ከእግዚአብሔር ጋር ያለው የጸሎት ሕይወት፣ ከእግዚአብሔር ጋር ያለው መንፈሳዊ ሕይወት የተረጋጋ የተሰበሰበ አይደለም። ስለዚህ እግዚአብሔር ይናገራል፣ ይሰብሰብ ይላል። እግዚአብሔር ሲናገር ደግሞ ይሰበሰባል። እግዚአብሔር ሁላችንንም በምህረት ይናገረን። ይሰብሰባል እግዚአብሔር። ይሄም ምድርን ከድኖ የነበረው ከዓለም ጫፍ እስከ ጫፍ ያለው ባህር ተሰበሰበ። ምድር ተገለጠች፣ እርቃኗን ሆነች። ከዚያ እግዚአብሔር እንደዚህ አለ፣ ያንን የተሰበሰበውን ውሃ ባህር ብሎ ጠራው። በሶስት ተከፈለ፣ ወንዝ፣ ባህርና ውቅያኖስ ሆነ። የተገለጠችውን ምድር እግዚአብሔር አሁንም አንድ ቃል ተናገረ፣ ታብቅል አለ እግዚአብሔር። ምድርም የሰው ልጆች ቆጥሮ ያልጨረሳቸውን ሳይንስ መርምሮ ያልደረሰበትን ይሄንን ሁሉ አትክልት አዝርዕቱን ሁሉ ምድር በአንድ ቃል ነው ያበቀለችው። በስንት ቃል?
በእውነት ይህንን ኃያል አምላክ እያመለክን እኮ ነው ለሽሮና ለበርበሬ ጉዳይ ተስፋ የምንቆርጠው። እንዴ በአንድ ቃል በዝምታ ሰማይና ምድርን የፈጠረ በአንድ ቃል ይሄንን ሁሉ የሚያዝ አምላክ እግዚአብሔርን እያመለክን የሚናገረው በሚናገረው ቃል ዓለምን የከደነውን ውሃ የሚሰበስብ በሚናገረው ቃል ሰማይን ያለ ባላ ያለ ምሰሶ ያቆመ ምድርን በባህር ላይ አንጠልጥሎ የሚያኖር መሰረትና ጉልላት የሆነው ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ያለውን እግዚአብሔርን እያመለካችሁ ለምንድነው 70-80 ዓመት ለምትኖሩት ኑሮ ተስፋ የምትቆርጡት? እኛ ብንኖር እግዚአብሔር ነን፣ ብንሞትም እግዚአብሔር ነን። እየሰማችሁ ነው አይደለ? ሕይወታችሁን በቀጥታ ማስተሳሰር የሚገባችሁ ኑሯችሁን በቀጥታ መምራት የሚገባችሁ ከእግዚአብሔር ጋር ነው። ከማን ጋር ነው? ሰው ከእግዚአብሔር ከተለየ ከባህር የወጣ አሳ ነው፣ ሕይወት የለውም። የኛ አምላክ ደግሞ ሁሉን ቻይ ነው። ሁሉን የፈጠረ አምላክ ነው። ኃያል አምላክ ነው። መሐሪ አምላክ ነው። ይቅር ባይ አምላክ ነው። የዘላለም አባት ነው። ስለዚህ በቃሉ ስልጣን ሁሉን የደገፈ ለዚህ እኮ ነው ቅዱስ ጳውሎስ በዘመኑ መጨረሻ በልጁ ተናገረን ካለ በኋላ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ሲናገር ሁሉን ደግፎ የያዘው እግዚአብሔር ነው። ማን የያዘው? መልሱልኝ። ማን የያዘው? እግዚአብሔር። አሁን ይህን ትምህርት የምንማርበት ትልቁ ነገር ትውልዱ እግዚአብሔርን ባለማወቅ ኃጢአት ውስጥ እየወደቀ ነው። ሰው ስለ እግዚአብሔር ክብር ባለመረዳቱ፣ ስለ እግዚአብሔር አምላክነት ባለመረዳቱ የእግዚአብሔርን አባትነቱን፣ ጌትነቱን፣ ፈጣሪነቱን፣ ሁሉን ቻይነቱን የእግዚአብሔርን ማንነት ባለመረዳት የሰው ልጆች እየጠፉ ነው። እግዚአብሔር የለም ብለው የሚያምኑ ሰዎች እኮ ቁጥራቸው እየበዛ ነው። ሃይማኖት የሌላቸው ሰዎች እኮ ቁጥራቸው እየበዛ ነው። በኢየሱስ ክርስቶስ የማያምኑ ሰዎች እኮ ቁጥራቸው እየበዛ ነው። ወገኖቼ እግዚአብሔርን ማወቅ አለብን። ቅዱስ ጳውሎስ እንደተናገረ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ ምዕራፍ 1 ላይ። ለማይረባ አእምሮ ተላልፎ የተሰጠው የሰው ልጅ እግዚአብሔርን ለማወቅ ስላልወደደ ነው። ማንን ለማወቅ? እግዚአብሔርን ለማወቅ። ስለዚህ እግዚአብሔርን ማወቅ ግዴታችን ነው። እግዚአብሔርን ማወቅ የሕይወታችን መሰረት ነው። እግዚአብሔርን ማወቅ የህልውናችን መነሻው ነው። መጀመሪያ የሌለው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። መጀመሪያ የሌለው እግዚአብሔር በስልጣኑ በቃሉ ሁሉን አከናወነ። አየ መልካም ነው አለ። ምንድነው? እስኪ መልካም ነው በሉ። መልካም ነው አለ። ሰማይን አየ፣ መልካም ነው አለ። በምድር የተሰራውን ሁሉ አየ፣ መልካም ነው አለ። እያንዳንዱን በስነ ፍጥረት በሚገባ ብዙ ጊዜ የምንማረውን ትምህርት እግዚአብሔር እነዚህ ሁሉ በቃሉ ፈጠረና ልክ አርብ ቀን ላይ ሲደርስ፣ የዛሬው ቀን ላይ ሲደርስ እግዚአብሔር እንደዚህ አለ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እስኪ እግዚአብሔርም አለ በሉ። ሰውን በመልካችን እንደ ምሳሌያችን እንፍጠር። ምን እናድርግ? ይሄን የተናገረው እግዚአብሔር ነው። እስካሁን እግዚአብሔር እንፍጠር ብሎ አልመከረም። ሥላሴ ቀድሞ በቃሉን የተናገረው ጠፍሩን ሲከፍለው፣ ምድርን ሲያበጃጅ፣ ጨለማውን ጊዜ ሲሰጠው፣ የባህር አሳዎችን በውስጣቸው ያሉትን ሁሉ ባህር ነፍሳትን እንድታወጣ ሕያው ነፍስ ያላቸውን ፍጥረታትን ሁሉ እንድታወጣ እግዚአብሔር ሲያዛት፣ ወገኖቼ
አሁን የሰው ልጅ መርምሮ ያልደረሰባቸውን ፍጥረታትን ሁሉ እግዚአብሔር በቃል እየተናገረ ከፈጠረ በኋላ በስድስተኛው ቀን ሥላሴ እንደዚህ በማለት ተናገረ፣ ሰውን አለ። የዚህ ሁሉ ፍጡር ገዢ የሆነውን የሰው ልጅ ከነዚህ ሁሉ ፍጡራን የከበረውን የሰው ልጅ ከነዚህ ፍጥረታት ሁሉ የእግዚአብሔር መልክ ያለውን በእግዚአብሔር ምሳሌ የሆነውን ልክ በእግዚአብሔር መልክና ምሳሌ የሚኖረውን የከበረውን ጸጋ እግዚአብሔር ያደረበትን ሰው እንፍጠር አለ። እኛ የዝንጀሮ ዝግመተ ለውጥ አይደለንም። እኛ እግዚአብሔር በመልኩና በምሳሌው የፈጠረን እጅግ የከበርን የሰው ልጆች ነን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በጣም ብዙ ዓመታትን እንደው ፈተና ለማለፍ አዎ ብለናል። ፈተና ለማለፍ የዝንጀሮ ዝግመተ ለውጥ እንደሆንን ተናግረናል። ብዙዎቹን ትምህርቶች ተቀብለናቸዋል። ግን አይደለንም። እኛ በእግዚአብሔር መልክ የተፈጠርን ነን። በማን መልክ የተፈጠርን? በእግዚአብሔር መልክ የተፈጠርን። ኪታብኒ ሴራ ኡመማ ጀደሙ ኩን ራጂቸ ሙሴዳን ከንበሬፈሜዳ ራጂቸ ሙሴ ከኩሞፋ keessatti kitaabota 5 akka barreesse jalqaba dubbadheera. Kitaabota Museen barreesse keessaa isa tokko kan ta'e kitaabni seera uumamaa jedhamee waamamu kun Waaqayyo Gooftaan addunyaan osoo hin uumamin barri osoo hin lakkaawwamin dura amalummaa isaatiin jiraataa kan ta'e addunyaa ija keenyaan ilaallu kana isa mul'atus isa hin mul'annes hundasaa bakka hin jirrerraa gara jiruutti fidee kan uume Waaqayyo akka ta'e kan dubbatu kitaaba seera uumamaa jedhamu kanadha. Namni eessaa dhufe? Namni inni jalqabaa eenyudha? Nama kana gara jireenyatti kan fide eenyu jedhanii hayyoonni addunyaa kanaa gaaffii gaafataniif deebii guddaa kennuu kan danda'u kitaaba seera uumamaa jedhamu kanadha. Kitaabni kun of keessatti jireenya keenyaaf kan nu fayyadan seenaa hedduu kan qabudha. Waaqayyoon addunyaa kana erga uumee booda guyyaa ja'affaa irratti bifaa fi fakkeenya isaatiin nama akka uume kan dubbatu, namni immoo bifaa fi fakkeenya Waaqayyootiin kennaa guddaadhaan aangoo fi ulfina guddaadhaan akka uumame kan dubbatu kitaaba seera uumamaa jedhamu kanadha. Maatii Waaqayyoo kitaaba kana sirriitti dubbisaa. Beekumsa argachuudhaaf, jireenya argachuudhaaf, hundee keessan beekuudhaaf, eenyu akka nu uume, akkamittiin akka uumamne, akkasumas immoo namni kabaja guddaadhaan, ulfinaan, kennaadhaan erga uumame booda kennaan isaa isa irraa mulqamee qullaa isaa ta'ee Waaqayyoorraa adda ba'ee gara biyya lafaatti darbatamee ilma Waaqayyoo kan ture garba seexanaa erga ta'ee booda abdiin inni jalqabaa barreeffamee kan jiru kitaaba seera uumamaa jedhamu kanarra. Kanaaf maatii Waaqayyoo jalqaba keenya beekuudhaaf, hundee keenya beekuudhaaf, uumaa keenya beekuudhaaf, seenaa keenya beekuudhaaf, jireenyi keenya inni jalqabaa maal akka ture erga kufnee booda Kiristoos nama ta'ee akka nu kaase beekuudhaaf kitaaba seera uumamaa jedhamu kana dubbisuun barbaachisaadha. Waaqayyoon jecha isaatiin erga uumee booda, Waaqayyoon jecha isaatiin bakka hin jirrerraa gara jiruutti fidee erga uumee booda amma immoo nama uumuudhaaf Waaqayyoon akkas jedhe, bifaa fi fakkeenya keenyaan nama uumnaa jedhe. Eenyu uumna jedhe? nama uumnaa። እግዚአብሔርም አለ አንዱ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ምስጢረ ሥላሴን ለመረዳት አብ ወልድ መንፈስ ቅዱስ አንድ አምላክ
አንድ እግዚአብሔር ሥላሴን ለማወቅ ሥላሴን ለመረዳት በመጀመሪያ ዘፍጥረትን ማንበብ አለብን ወገኖቼ። አሁን እኛ እየዘለልን ብሉይ ኪዳን የተባለውን ሙሉን ዘለን አዲስ ኪዳን ላይ መጣንና የሆነች 3-4 ጥቅስ ተሰብስባ እሷ ራሷ ሃይማኖት ሆነችና ሰው እየተጣላ ይኖራል። 3-4 ጥቅስ 5-6 ጥቅስ ከአዲስ ኪዳን ትሰበሰባለች። ዕብራውያን፣ ሮሜ፣ ገላትያ፣ ኤፌሶን፣ ዮሐንስ ወንጌል የሚባሉ ከነዛ ልቅምቅም ይደረጉና እሷ አይምሮ ላይ ትቀመጣለች። እሷኑ እየተኮሰ ይኖራል። ምንም መሰረት የለውም። ከየት መጣ አይታወቅም። ማን የፈጠረ? እንዴት ነው የወደቀው የሰው ልጅ? እንዴት ነው የመጀመሪያው የተስፋ ቃል የተሰጠው? አባቶቻችን ብሉይ ኪዳን የሚያህል መጽሐፍ ታሪካቸውን የከተበው የያዘው ሕይወታቸው ምን እንደሚመስል ክርስቶስን እንዴት ባለ ሁኔታ ሲጠብቁት እንደነበረ ሲናፍቁት እንደነበረ የሚተርከውን 46ቱን የብሉይ ኪዳን መጻሕፍትን ዘለለና ሰው አዲስ ኪዳን ላይ መጣና ዋናውን ይዣለሁ ብሎ መሰረቱን አጣ። ብሉይ ኪዳን ያለ ሐዲስ ኪዳን ፍጻሜ የለውም። ሐዲስ ኪዳን ያለ ብሉይ ኪዳን መሰረት የለውም። አንድ መጽሐፍ ሙሉ መጽሐፍ ቅዱስ የሚባለው ብሉይ ኪዳንና ሐዲስ ኪዳን ሲኖረው ነው። እንዳትታለሉ። ብሉይ ኪዳን ላይ የተነገረው በሐዲስ ኪዳን ተፈጽሟል። ብሉይ ኪዳን ላይ ምስጢር የነበረው በሐዲስ ኪዳን ተብራርቷል። የእግዚአብሔርን አምላክነቱን አንድነቱንና ሶስትነቱን የሚተርከው እንፍጠር በማለት እግዚአብሔር ሲናገር ዘፍጥረት ምዕራፍ 11 ላይ የምናከብረው ጥር ሥላሴን የምናከብረው በዓል መሰረቱ የሥላሴን አንድነትና ሶስትነት የሚተርከው የዘፍጥረት መጽሐፍ ነው። ዘፍጥረት ምዕራፍ 18 ላይ ሐምሌ 7 የምናከብረው በዓል አብርሃም ሥላሴን በአንድነቱ በሶስትነቱ እንደተቀበለ በሥላሴ ቤቱ እንደተባረከ የሚያስረዳው የኦሪት ዘፍጥረት መጽሐፍ ነው። አያችሁ እንዴት ያለ መጽሐፍ እንደሆነ። ይህንን መጽሐፍ ዘለልንና ተንጠልጥለን ቀረን። እግዚአብሔር ባለ መሰረቶች ያድርገን። አሜን በሉ። ስለዚህ እግዚአብሔር እንፍጠር አለ። በመልኩ ፈጠረው። ማንን? ሰውን። እኛ በእግዚአብሔር መልክ ተፈጠርን። በማን መልክ? መልሱልኝ። በማን መልክ? የእግዚአብሔር መልክ ብለን ስንናገር እግዚአብሔር ቅዱስ ነው። ሰውም በቅድስና እንዲኖር ተፈጠረ። እግዚአብሔር ዘላለማዊ ነው። ሰውም ለዘላለም እንዲኖር ተፈጠረ። እግዚአብሔር ፍቅር ነው። ሰውም እርስ በርሱ እየተዋደደ እንዲኖር ተፈጠረ። ልብ በሉ። ዘላለማዊው አምላክ እግዚአብሔር ለዘላለም እንድንኖር ፈጠረን። መላእክትና የሰው ልጆች ናቸው የዘላለም ሕይወት ያላቸው። ሌሎቹ ይኖራሉ፣ ያልፋሉ፣ ይመጣሉ፣ ይቀየራሉ። ሰው ግን በእግዚአብሔር መልክ ስለተፈጠረ የዘላለም ሕይወት አለው። ምን አለው አልኳችሁ? መልሱልኝ። ምን አለው? አሁን እኛም ይሄንን ሁሉ ኪሎ ሜትር አቋርጠን የመጣ ነው። እናንተ ዋጋ ከፍላችሁ ይህንን ጉባኤ ያዘጋጃችሁት። አሁን በዚህ ቦታ ላይ ቤታችሁን ሁሉ ነገራችሁን ትታችሁ እዚህ ቁጭ ብላችሁ የምትማሩት እኔም የምጮኸው እናንተ የምትሰሙኝ ሁላችንም ለአንድ ዓላማ ነው። እርሱም የዘላለም ሕይወት ለመውረስ። ምን ለማድረግ? ምን ለማድረግ አልኳችሁ? የዘላለም ሕይወት ለመውረስ። ገንዘብ ይታደላል ስለተባለ አይደለም የመጣችሁት። የዘላለም ሕይወት ይሰጣችኋል። የእግዚአብሔርን ቃል ሰምታችሁ ንስሐ ገብታችሁ ቅዱስ ሥጋውና ክቡር ደሙን ብትቀበሉ የዘላለም ሕይወት ታገኛላችሁ ብለን ይቺኑ ስለምንነግራችሁ ይቺን ሰምታችሁ አእምሯችሁን ለውጣችሁ ተቀይራችሁ የዘላለም ሕይወት ለማግኘት ነው የመጣንበት ዓላማ። ይህ ደግሞ እግዚአብሔር የሰጠን ጸጋ ነው። ከዚያ መቀጠል እግዚአብሔር ቅዱስ ነው። ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እግዚአብሔር እንደዚህ አለ፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት እግዚአብሔር ተናገረ። የፈጠረን ቅዱስ ነው። በቅድስና እንኑር።
የፈጠረን ቅዱስ ነው። በቅድስና እንመላለስ። በትዳራችሁ በቅድስና ለመኖር፣ በሕይወታችሁ በቅድስና በንጽህና ለመኖር፣ እግዚአብሔር የሚደሰትበትን ሕይወት ለመኖር በእግዚአብሔር መልክ ተፈጠርን። እግዚአብሔር ይህንን ካደረገ በኋላ ሁለተኛ ደግሞ ባረካቸው ይላል። ምን አደረጋቸው? መልሱልኝ። ምን አደረጋቸው? ባረካቸው። እግዚአብሔር ቢፋፊ ፈኬኛ ሳቲ ኤርገ ኡሜ ቦደ ዋቀዮን በረበራን ጅራታዳ ነምኒስ ሞ ጅሬኛ በረበራ አካ አርገቱ ቢፈ ዋቀዮቲን ኤርገ ኡመሜ ቦደ ዋቀዮን ቁልቁሉዳ ነምኒስ ሞ ቁልቁሉማዳን አካ ጅራቱ ቢፋፊ ፈኬኛ ዋቀዮቲን ኤርገ ኡመሜ ቦደ ዋቀዮን ጃለላ ነምኒስ ሞ ወልጃለቴ ዋቀይሳ ኡማይሳ ጃለቴት ጃለላን ጅራቹ አከደንደው ቢፈ ዋቀዮቲን ፈኬኛ ዋቀዮቲን ከና ከነ አርገቴ ኤርገ ኡመሜ ቦደ ዋቀዮዳን ሞ ኤቢፈሜራ ዋቀዮን ነመ ኤርገ ኡሜ ቦደ ኒኤቢሴ ጀዳ ሰውን ከፈጠረ በኋላ ባረካቸው። ብዙ ተባዙ ምድርንም ሙሏት አለ። ከላይ ከጠፈር ካለው በምድር ካለው በባህርም ካለው በጫካ በዱርም ካለው ሁሉን የሰው ልጅ እንዲገዛ የበላይ እንዲሆን እግዚአብሔር የሁሉ ገዢ እንደሆነ ሰው ደግሞ ፍጥረታትን እየገዛ ለእግዚአብሔር እየተገዛ እንዲኖር ይህንን በረከት ከእግዚአብሔር ተቀበለ። እግዚአብሔር ሌሎቹን ሲፈጥር መልካም ነው መልካም ነው መልካም ነው ካለ በኋላ ሰውን ከፈጠረ ከባረከ በራሱ መልክ ከፈጠረ በኋላ በመጨረሻ እግዚአብሔር እንደዚህ አለ፣ እጅግ መልካም ነው። እጅግ ምንድነው? የትምህርታችን ርዕስ ምን ነበረ? እጅግ መልካም ነበረ። ጎበዞች፣ እጅግ መልካም እጅግ ምን ነበረ? መልካም ነበረ። ሌሎቹን መልካም ናቸው አለ። በባህር ያለውን ባህሩን ጨምሮ፣ በምድር ያለውን እጽዋቱን ሁሉ ጨምሮ፣ በጠፈር ያለውን ደመናውን ሁሉ ጨምሮ፣ የተከፈለውን ውሃ ጨምሮ ሁሉን እግዚአብሔር መልካም ነው መልካም ነው መልካም ነው ካለ በኋላ ሰው ጋር ደረሰና እጅግ መልካም ነው አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። እናንተ እኛ እጅግ መልካሞች ነን፣ እጅግ መልካም ነን። በእግዚአብሔር መልክ የተፈጠርን እጅግ መልካም ነን። ጸጋ እግዚአብሔር የተሰጠን በዚህ ክብርን የተፈጠርነው ከማንም ዝግመተ ለውጥ አልመጣንም፣ ከማንም ትረካ አልመጣንም። እኛ መነሻችንም መድረሻችንም እግዚአብሔር ነው። እግዚአብሔር ሰውን በዚህ መንገድ ፈጠረው። ከፈጠረው በኋላ እጅግ መልካም ነበር አለ። ከዚያ በኋላ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ዘፍጥረት ምዕራፍ 2 ቁጥር 7 ላይ። እግዚአብሔር ከምድር አፈር የሰውን ልጅ ከፈጠረ በኋላ በአፍንጫውም በሰው አፍንጫ የሕይወትን እስትንፋስ እፍ ካለበት በኋላ የመጀመሪያው ሰው ሕያው ነፍስ ሆነ ተብሎ ከተነገረለት በኋላ የገዢነት ስልጣን የተሰጠው የሰው ልጅ ከእግዚአብሔር ጸጋ የተቀበለው የሰው ልጅ በገዛ ፍቃዱ በወደቀ ጊዜ መልካምነቱን አጥቶ ጸጋውን አጥቶ ክብሩን አጥቶ ተዋርዶ ወርዶ ከእግዚአብሔር ተለይቶ እርቃኑን የወደቀውን እርቃኑን ለመሸፈን የሚጠወልግ ቅጠል ያገለደመውን የሰው ልጅ እግዚአብሔር ወዴት ነህ ብሎ ፈለገው። መልካም አምላክ እግዚአብሔር። በእውነት ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት። ለዚህ እኮ ነው መጽሐፍ ሲናገር እግዚአብሔር መልካም ነው፣ በክፉ ቀንም መሸሸጊያ ነው ይላል። ወገኖቼ አምላካችን እግዚአብሔር መልካም አምላክ ነው። ለዚህ ነው ከፈጠረን ከባረከን በኋላ የሰው ልጅ እጅግ መልካም ነው ብሎ የተናገረው። መልካም አምላክ ነው እግዚአብሔር። ቸር አምላክ ነው እግዚአብሔር። አትራቁ ከእግዚአብሔር ቤት፣
አትለዩ ከእግዚአብሔር ቤት። መልካም አምላክ ነው፣ በክፉ ቀን ደግሞ መሸሸጊያችን ነው። ከእግዚአብሔር በቀር መጠለያ፣ ከእግዚአብሔር በቀር መሸሸጊያ፣ ከእግዚአብሔር በቀር አምባ መጠጊያ ማንም የለም። እግዚአብሔር ደግሞ መሸሸጊያችን ስለሆነ፣ አምባችን፣ መጠለያችን፣ መጠጊያችን ስለሆነ ቅድስት ቤተ ክርስቲያንን ሰጠን። ለዚህ ነው ቤተ ክርስቲያን የምንጠለለው። ስናገኝም ስናጣም፣ ሲሞላም ሲጎድልም፣ አያችሁ ሲጠፋም ሲገኝም ሁለንተናችንን መተን ቤተ ክርስቲያን መተን ከእግዚአብሔር ጋር የምንነጋገረው፣ ስናጣ እያለቀስን የምንለምነው፣ ስናገኝ እየሳቅን በደስታ ስዕለታችንን የምናስገባው፣ ሁሉን ነገራችንን በዚህ ቤት የምናደርገው እግዚአብሔር አምባ መጠጊያችን ስለሆነ ነው። እጅግ መልካም አድርጎ የፈጠረን አምላካችን እግዚአብሔር እጅግ የተሻለውን ደግሞ አድርጎልናል። ለመጀመሪያው ሰው ተስፋ ሰጠው፣ የመዳን ተስፋ፣ የሕይወት ተስፋ ሰጠው። በሥጋ ተገለጠ፣ ሥጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት ሰጠን። ስለዚህ እጅግ መልካም ስለሆንን ልባችንን መልካም አድርገን የእግዚአብሔርን ቃል እንድንሰማ አምላካችን እግዚአብሔር ሁላችንንም ይርዳን። አሜን በሉ። የመጀመሪያው ዘር መንገድ ዳር ወደቀ፣ ወፎች ለቅሞ በሉት። ሁለተኛው ዘር ድንጋይ ላይ ወደቀ፣ ጠወለገና ደረቀ። ሦስተኛው ዘር እሾህ መሃል ወደቀ፣ ታነቀ። አራተኛው ግን መልካም መሬት ላይ ወደቀ፣ 30 60 100 ፍሬ ሰጠ ተብሎ እንደተጻፈ መልካም መሬት የተባለው መልካም የሆነው ልባችን ነውና ልባችንን መልካም አድርገን የሚዘራብንን ቃል አብቅለን ፍሬ እንድናፈራበት ቅዱስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።